ሕፃናትን መግደል ደስ ይለኛል። 45 ውርጃዎችን ፈጽሜያለሁ። ይህንንም ድርጊቴን እቀጥላለሁ ትላለች። ይህንን ቪዲዮ አይተን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጂንካ ካህናት አባቶች በከተማችን የተከሰተውን ወረርሽኝ ያስታግስ ዘንድ አደባባይ በመውጣት ማዕጠንት እያጠኑ ይገኛሉ። ካህናት አባቶች ማለዳውን በጂንካ መስቀል አደባባይ በመውጣት የምህላ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማዕጠንት እያጠኑ ይገኛሉ ይላል ዘገባው። ውድ ቤተሰቦቼ እንግዲህ ከትላንትና በስቲያ አንድ ቪዲዮ ሰርቼላችሁ ነበር። በጣም አሳሳቢ የሆነ በሽታ ጂንካ ላይ እንደተከሰተ እንደ ቫይረስ አይነት ነገር እንደተከሰተ ቪዲዮ ሰርቼላችሁ ነበር። ብዙዎቻችሁን በእውነት በጣም ስጋታችሁን ስትገልጹ ነበር። ኮሜንት ላይ በጣም ያስፈራም ነበር እና አሁን የጤና ጥበቃ ሚኒስቴር ግልጽ አድርጎታል። ቫይረሱን የማርበርግ ቫይረስ በሽታ ይላል። ሙሉ መረጃውን ስክሪኑ ላይ ታገኙታላችሁ። እና ይህ በሽታ በጣም አስፈሪ እየሆነ ነው ጂንካ ላይ እና በዚህ ምክንያት ሁልጊዜ የሀገር መከታ የሆነችው ሁልጊዜ በእንዲህ አይነት በችግር ጊዜ ቀድማ የምትገኘው እናት ቅድስት ቤተክርስቲያናችን ማዕጠንቷን ይዛ እንግዲህ ካህናት አባቶች ከፊት ለፊት ተገኝተዋል ማለት ነው። እግዚአብሔር አምላካችን በእውነት ይህንን በሽታ በምሕረቱ በቸርነቱ የካህናትን ጸሎት ልመና ምህላ ተቀብሎ ከሀገራችን ላይ ያጥፋልን በማለት የዛሬ ቪዲዮአችንን እንጀምራለን። ርዕስ አድርገን የተነሳናቸው ቪዲዮዎች አሉ። ውድ ቤተሰቦቼ ሁሉም ቪዲዮዎች አሉ። ሰሞኑን መነጋገሪያ የሆኑ ቪዲዮዎች አሉ። ሁሉንም አብረን እንመለከታለን። ዲያቆን ኃይለ ሚካኤልን ቪዲዮ ላይክ ያደረጋችሁ ጀምሩት። እዚህ ጋር እስቲ አንድ አጠር ያለ ቪዲዮ ይታየኛል። ጂንካ ላይ ሰው ጭር ብሏል። በጣም ነው የሚያስፈራው። ብላችሁ ጂንካ ላይ አያችሁ። ሰው በጣም ከመፍራቱ ሰው የሚባል ነው። በጣም ነው የሚያሳዝነው። በጣም ነው የሚያስፈራው። ሰው የሚባል የለም። እውነት ሆቴሉ፣ ሱቁ ሁሉ ዝግ ነው እንዳለ። ሰው ፈርቶ ማክስ አድርጎ ነው ያለው። በጣም ነው የሚያስፈራው። በጣም ነው የሚያሳቅቀው። እንዳያችሁት ነው። ሰው የለም። እውነት ማርያምን በጣም ነው የሚያስፈራው። እንደዚህ ያልነበረም ከተማው ያስፈራል። ሁኔታውን ላይ ነው የገባው። ዘግቼ ልሄድ ነው። በጣም ነው የሚያስፈራው። ያሳቅቃል ነው። እግዚአብሔር ነው ታረቀን። እግዚአብሔር ለማናን እንግዲህ በየጸሎታችሁ በየሃይማኖታችሁ ጸልዩ። እንዳያችሁት በጣም የሚያስፈራው ኮሮናን በእግዚአብሔር ምሕረትና ቸርነት በስንት መከራ አሳለፈን ስንል አሁን ደግሞ ይሄ ነገር አረ እግዚኦ እቺ ዓለም እኮ መከራው አያልቅም። መከራው ስቃዩ አያልቅም እዚህ ዓለም እስካለን ድረስና ሁላችሁም ጸልዩ። ባለንበት እንጸልይ፣ ወደ እግዚአብሔር እንመለስ። ከዚህ ውጪ እኔ ምንም ምለው ነገር የለም። ጂንካ ያላችሁ ሁላችሁም እግዚአብሔር ይጠብቃችሁ። ዛሬ ቪዲዮአችንን በዚህ በወቅታዊ ጉዳይ መረጃ አድርሻችሁ ጀምሬያለሁ። ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉት። አጠር ካለ ማስታወቂያ በኋላ እንመለሳለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን። ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ዚስ ቪኤስ ዚስ ኦርቶዶክስ ሆኖ ኦርቶዶክስ ለዘላለም ትኑር ብሎ ኮሜንት ላይ የማይጽፍ ሼር የማያደርግ ኦርቶዶክሳዊ እንዳላይ አዳምጡት። እዩት እንጂ ከትላንት ዛሬ እዩት እንጂ ሲሰራ በኔ መንፈስ ክብሩን እየጨመረ በጠላት ሰፈር ጉድ የሆነ አንዱ ሲወጋ አንዱ ሲናጋ። እሺ ይህንን ደግሞ አዳምጡት።
ኦርቶዶክስ ለዘላለም ትኑር ምለው ያለ ምክንያት ይመስላል? ኦርቶዶክስ ምትሆነው ተመርጠ ነው ምለው ያለ ምክንያት ይመስላል? በጣም በእውነት በዚህ አንታማም እኮ በዚህ አንታማም። ዓለም ይቀናብናል፣ ዓለምን እናስቀናለን። በእውነት አሁን በዚህ በጣም እንዳማረብን ወደ ውስጣችንም ገባ ብለን ደግሞ ኔክስት ሌቭል ኔክስት ፓርቱን ደግሞ ማለት የውጭ ድምቀታችን እንዳማረ ሁሉ ውስጣችን ማማር ስላለበት በንሳ እንዲነጭ ደግሞ ውስጣችን መሆን አለበት። ወይ ጭፈራው ወይ ዝማሬ። ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጠዋት ስርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ቀጥቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተ ክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። ቀሲስ ቃለ ሕይወትን ያሰማልን። እሺ እናቴ ቅድስት አርሴማ እግዚአብሔር ይባርካችሁ፣ እግዚአብሔር ያሳድጋችሁ። ሁላችሁም እግዚአብሔር ይባርካችሁ ያላችሁ መረቋቸው። አቤት ደስ ሲሉ እውነት። የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራዋል። ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ስለማረቢያ ተወያዩ። እፍረት ነውር እንዲጠፋ ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል ማለት ነው። እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ሕማምና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም በጓሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ ሂሳብ አሁን የሚዋጋ አይመስልም ማለት ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ ስለ መሬት መዞር ሲያወራ እኮ እግዚአብሔር እንዲህ አድርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን። የሆነ ሳይንቲስት እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በሱ ብቻ እንድንመሰጥ አንክሮና ዘክሮ ለሰማያዊ አምላክ እንዳንሰጥ የሚያደርግ ነው። ሂሳብ እንኳን ሳይቀር የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻለ ከእግዚአብሔር ለይተን እንድንረዳው ነው የሚሰራን። የግቢ ጉባኤ ዋናው አንዱ ስራው የሴኩላሪስቶችን አሰራር የትምህርት አቀራረብና የአእምሮ አጠባ ስልት ተረድቶ ኦርቶዶክሳዊ ማንነትን መጠበቂያ ቦታ ነው። እግዚአብሔር ከክፉ ሁሉ ይጠብቅልን። መምህራችን መምህር ፋንታሁን ዋቄ አቤት ልጆቻችንን እኮ ከስንት ነገር በይዘን መጠበቅ እንዳለብን በእውነት ከስንት ነገር እግዚአብሔር ይሁን። በእውነት አንዳንዴ እንደው ልጆችን ወደዚህ ዓለም አለማምጣት ይሻላል መሰለኝ። እንደው በቃ ከሚሰራው ነገር አንፃር ምንም እዚህ ዓለም ደስ የሚል ነገር የለም። በእውነት እግዚአብሔር ይጠብቅልን ልጆቻችንን። በጥንቃቄ ግን በጣም በኦርቶዶክሳዊ አስተዳደግ ልጆቻችንን ማሳደግ አለብን። እሺ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም ይትባረክ ይሁንልን አሜን። በስላሴ ስም ይትባረክ ይሁንልን አሜን። መልካም ዳግም ትንሣኤ እግዚአብሔር ይመስገን። ኢትዮጵያ ይጠብቅልን። ካናዳ ይጠብቅልን። ካናዳንም ኢትዮጵያንም ይጠብቅ። ሁሉም የእርሱ ነው።
እና አይታችኋል። ውጭ ሀገር ነው ያለችው። ውጭ ሀገር ያለ ፋሚሊ ነው እንዲህ ማሳደግ ይቻላል። በእውነት ቤተሰቦች ጥሩ ከሆኑ ልጆችን በዛ መንገድ መቅረጽ ይቻላል። አንዳንዴ በቃ ቤተሰቡ ጥሩ ሳይሆን ሲቀር ነው ልጆች የሚበላሹት። ዋና ዛፉ መልካም ካልሆነ እንዴት ፍሬው ጥሩ ሊሆን ይችላል? ዛፉ መራራ ከሆነ እንዴት ፍሬው ጥሩ ሊሆን ይችላልና ቤተሰብ ላይ ነው ዋናው ነገር ያለው ብዬ አምናለሁና ይሄንን የምታዩ ቤተሰብ ፋሚሊዎች ልጆቻችሁን በእውነት በጣም በጥንቃቄ ማሳደግ አለብን ብዬ አምናለሁ። ምን ትላላችሁ? ደስ ይለኛል። 45 ውርጃዎችን ፈጽሜያለሁ፣ ይህንንም ድርጊቴን እቀጥላለሁ ትላለች። ይህንን ቪዲዮ አይተን እንመለስ። I love killing babies. I love it. Jesus, we have to give her the word. I've had like 45 abortions and I'm going to keep having them. ይህንንም ይዩት። We are God. We are God. ይህንንም ይዩት። We will not go back into those days when we used wire hangers. Not now, not ever. Stand up, fight back. This is a 5-alarm fire, my friend. This is a time to act and this is not the time. ሕፃናትን መግደል፣ ውርጃ መፈጸም ጤንነትን መጠበቅ ነው፣ ይፈቀድልን እያሉ ወጥተው እናያቸዋለን ማለት። ወደዳችሁም ጠላችሁም የመጨረሻው ዘመን ላይ ለመሆናችን ይህ ግልጽ ማሳያ። ሰውን መግደል ጤንነት መጠበቅ ተደርጎ እየተወሰደ ነው ያለው። እኛም ሀገር እኮ ውርጃ መፈጸም እኮ ሰውን መግደል የማይመስላቸው ሕፃናት በማህፀን ውስጥ ያሉት ሁሉ ሰው ስለማይመስላቸው በጣም ነው የሚያሳዝነው ማለት ነው። ዓለማችን ግብረ ሰዶምን ፕሮሞት እያደረገች ዘርን መቀነስ ነው የዲያብሎስ አጀንዳ ማለት ነው። ለምሳሌ እንደዚህ ማለት ነው እንደዚህ ሰውዬ ማለት ወንዱ እንደ ሴት እየሆነ ማለት ነው። እዚህ ቲክቶክ ላይም አሉ ወንዱን ራሳቸው እንደ ሴት እያደረጉ ኮንቴንት የሚሰሩ ምንድነው ዓላማው? ስለዚህ ወንድ እንደ ሴት ሆኖ ኖርማላይዝ እንድናደርገው ብሬን ዋሽ የማድረግ ስራ ነው እየተሰራለው ማለት ነው። ስለዚህ ሁላችንም ልንነቅ ያስፈልጋል። ዓለም በዲያብሎስ ቁጥጥር ስር እየሆነች ነው የምትገኘው። ሰው ከእግዚአብሔር ሲልቅ የዲያብሎስ መስፈሪያ ይሆናል፣ የዲያብሎስ ግብር አስፈጻሚ ይሆናል ማለት ነው። ስለዚህ ሰው መግደል ኖርማል ይሆንብናል ማለት ነው። ለክፋት ስራዎች የበለጠ የምንተባበር እንሆናለን ማለት ነው። በባህሪያችን የሚገባውን እንትን ለባህሪያችን የማይገባውን ማድረግ እንጀምራለን። ወንድ ሴትን ማግባት ሲገባ ወንድ ወንድን ማግባት፣ ሴት ሴትን ማፍቀር ማግባት ትጀምራለች ማለት ነው። ዘር መርከስ ይጀምራል ማለት ነው። ሕፃናትን ማስወረድ ኖርማል ይሆናል። እንደ ሰብአዊ መብት መቆጠር ይጀምራል ማለት ነው። ስለዚህ ሁላችንም ልንነቃና ልንጠነቀቅ የሚያስፈልገው ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 28 ላይ ይናገራል ማለት ነው። እግዚአብሔርን ለማወቅ ሳንወድ ስንቀር እግዚአብሔር የማይገባውን ነገር ያደርግ ዘንድ አይምራችን ለማይረባ አይምሮ ተላልፈን እንሰጣለን ማለት ነው። ስለዚህ ሁላችንም ወደ እግዚአብሔር እንቅረብ፣ ሁላችንም እንንቃ። ጋሼ አንተ ኦርቶዶክስ አማኝ ነህ አይደል? እውነት ነው። ቴሌቪዥን ግን ታያላችሁ? የኔ የብቻዬ ነው። እሱ ደግሞ እንትንም ያው ድራማዎች ያንተ የግል ነው ተብዬ የኔ የግል ነው። የኔ የግሌ ነው። እሺ የግሌ ነው። ወደ ገበያም ሲሄድ ወደ ገበያም በሚሄድበት ሰዓት ያንተን እንትን ቃል ዛሬ ስራዬ ላይ ሰላም ፈጠረልና ቡና ነው የምቸረችረው። እዛች ስራዬ ቦታዬ ላይ ስራዬ ሰላሜን አውጇል። በዚህ ምክንያት ከምሰራው ስራ ላይ ደግሞ 1 ኪሎ ቡና እየመጥቻለሁ። የተወደዳችሁ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ዲት፣ ኮፒ ሊንክ አድርጉልኝ። ጴንጤዎች በነገራችን ላይ በጣም ውሸት ትወዳላችሁ። ይህ ሰው ኦርቶዶክስ አይደለም፣ ጴንጤ ነው። እኔ አውቀዋለሁ። ቡና ነጋዴ ነው። ቡና የሚነግድ ሰው ነው። ነገር ግን ቡናውን ቢነግድ እንኳን ይህ ሰው የግል ጠንቋዩ ሄኖክ ነው። የግል አምላኩ ሄኖክ ነው። የግል የሚከተለውም ሄኖክን። ስለዚህ ኦርቶዶክስ ነህ ብለህ ቀለም ከመስራት በፊት አንተ ይህ ሰው ጴንጤ ነው። ጴንጤዎች ደግሞ የግል ጠንቋይ አላቸው። የግል ጠንቋያቸው ደግሞ በየሱቋ ሱቁ በየሰፈሩ የከፈታችሁት የግል ቸርች ያላችሁ ሰዎች ናቸው። ስለዚህ ሄኖክ በራሱ የራሱ የሆነ የግል ሱቅ ያለው የግል ቸርች ያለው ሰው። ስለዚህ ከኦርቶዶክስ ላይ ወረዱ፣ ከሚየ ኦርቶዶክስ ጋር ወረዱና ራሳችሁን ችላችሁ ጴንጤዎች ሁላችሁም የግል የሆነ ጠንቋይ እንዳላችሁ ተናገሩ። ቡናም ይዞልህ የመጣው ያዘዝከውን ጥንቆላውን ልትሰራበት ነውና ጴንጤዎች የራሳችሁ የሆነ ጥንቆላ እንትናላችሁ። ይሄንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ኦርሚዬ ኦርቶዶክስ ተዋህዶ ለዘላለም ትኑር። ጌታን ተቀበል ብሎ እኮ መንገድ ማለፊያ ይከለክላሉ። መናገር ነው፣ ዞር በል ማለት አያስፈልግም። ና ጌታ ማን ነው? ና ሲቆምልኝ ማለት ነው። እኔ ያን ነው ማየት የምፈልገው። ና ቆምልኝ። ጌታ ማን ነው? የእግዚአብሔር አብ የባህሪ ልጁ ዓለምን ሊያድን ከድንግል ማርያም በስጋ የተገለጠው
መድኃኒታችን፣ ጌታችን፣ ቤዛችን፣ ትንሣኤያችን፣ ሕይወታችን የድንግል ልጅ ክርስቶስ እኔ አምነዋለሁ አንተ ነህ ያላመንከው ማለት መቻል አለብን። እውነት ውሸት? እስቲ በቃል መመስከር እፈልጋለሁ የምትሉ በቃል መመስከር፣ አፋችን ይከፈት፣ አንደበታችን ይናገር፣ ስለ ክርስቶስ ይመስክር። መስክሩ ስለ እርሱ። በቁስሉ ተፈውሰናል በሉ፣ በሕማሙ ድነናል በሉ፣ በሞቱ ሕይወት አግኝተናል በሉ፣ ትንሣኤው ትንሣኤያችን ነው በሉ። ወደዚህ በመምጣቱ እኛን ወደ አባቱ ፍቅር ወደ አባቱ መንግሥት ስቦናል በሉ። የጥል ግድግዳን አፍርሶ የሕይወት ደጅን ገልጦልናል በሉ። ነፍስን ከሥጋ ሰማይን ከምድር መላእክትን ከሰው ልጆች ጋር ሰባቱን መስተጻርራን አስታርቆታል፣ ታርቆናል በሉ። መስክሩ ስለ እርሱ በቃል። ስለ ድንግል ማርያም መስክሩ፣ ስለ ቅዱሳን መስክሩ፣ ስለምትጾሙት ጾም መስክሩ፣ ስለምታመልኩበት ቤተ መቅደስ መስክሩ፣ ስለ ቅዱሱ ታቦት ተናገሩ። ምን ያሳፍረናል? ሁሉም በመጽሐፍ አለ ወይስ የለም? ሁሉንም እግዚአብሔር ነግሮናል ወይስ አልነገረንም? በቃል እንመስክር። ይህን መልእክት የማስተላለፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮን ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካለ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ እያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁልጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ የሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀውም ማለት ነው። ታውቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ። ግዕዝ ላይ፣ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን? እኛ እንዳንሰራው ኋላ ቀር ነው። እኛ ማዶ ማዶ እንሄዳለን። በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን። ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ ሽመና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶ ሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚስዮናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናወራ፣ ስንቱን ስላጣ ነው እናወራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናወራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል ዕውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። ውድ ቤተሰቦቼ እንግዲህ አባቶችን መምህራን ሁሉንም እግዚአብሔር ይጠብቅልን። አርባ ምንጭ ላይ የተከሰተ ነገር ጆሮ ሰቅጣጭ የሆነ ነገር አለ። እሱ ላይ ደርሰናል። እስቲ መረጃውን አብረን እንመልከት። በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙት ሰሞኑን በአርባ ምንጭ ከተማ በአሰቃቂ ሁኔታ የተገደለው ሕፃን ናትናኤል ፖሊስ ባደረገው ብርቱ ክትትል ገዳዩ በቁጥጥር ስር መዋሉ ይታወቃል። እናም ከጀርባ የምትመለከቷቸው ሰዎች በአርባ ምንጭ ከተማ አስተዳደር ጽሕፈት ቤት ፊት ለፊት ላይ ሕፃን ናትናኤልን በአሰቃቂ ሁኔታ የገደለው ወንጀለኛ ይሰቀል፣ ተመጣጣኝ ፍትህ እንፈልጋለን በማለት እንግዲህ ድምጻቸውን እያሰሙ ነው።
ገርሎት ቆራርጦት ሽንት ቤት ከተተው። በእውነት አሁን ይሄን ያህል ደግሞ እያስደነገጠን አይደለም አይደል? እንዲህ አይነት ነገር በቃ እየተለማመድን ስለሆነ ይሄን ያህል እያስደነገጠን አይደለም። በጣም ያሳዝን ዘመን ላይ ነው የደረስነው። በቃ ማንሰማው ነገር የለም በእውነት ከበሽታ የበለጠ ሌላም ነገር ከወረርሽኝ የበለጠ ሌላ ነገር ቢመጣብንም እኔ ምንም እውነት እግዚአብሔር ልክ ነው በስራው ሁሉ ይገባናል። ምን ሰማው ነገር ሁሉ ብቻ እግዚአብሔር እውነት ፍትህ ከእግዚአብሔር ነው እና ህዝቡ እንግዲህ ወጥቷል። አርባ ምንጭ ላይ ይሰቀል እያሉ ነው። እኔ በጣም እደግፋለሁ። በቃ እንዲህ አይነት ሰው በድሮ በኦሪቱ ጊዜ ቢሆንማ አይ አይንን በአይን እጅን በእጅ በሚባልበት ዘመን ቢሆን ማንም አይተርፍም ነበር። ለማንኛውም እስቲ ህግ የያዘው ነገር ነው። ጥሩ ውሳኔ ይወሰናል ብለን ተስፋ እናደርጋለን። ስቅላትስ እንኳን ኢትዮጵያ ውስጥ ሚቻል አይመስለኝም እስካሁን ድረስ። እሺ ተመልከቱ ይሄን ነው። እስቲ ይሄ ቪዲዮ በጣም ቫይራል ወጥቶ ሰሞኑን ብዙዎች ብዙ ነገር ሲሉ ነበር። እኔ እስቲ የአባታችንን አጥር ያለች ንግግር ብቻ ይዤላችሁ መጥቻለሁ። አሁን ባነሳሁት እንኳን ለምሳሌ ተጫጭተው ይመጣሉ። ከዛ ያጫውት ልጅ እኮ የሌላ ሃይማኖት ነው ስም አልጠራም ብላ ትመጣለች። ልጃችን ወድጄዋለሁ፣ እንዴት ነው ከሱ የምለየው? እንደው ምን ይሻለኛል? ታዲያ ምንድነው? መሐመድ እኮ ነው እሱ። ምን እናርግሽ? ማድረግ የሚገባን ጠፍቶን አይደለም። በቃ ቀይ መስመር ማስቀመጥ አያቅትም። እቺ ልጅ እንዴት ነው የምናክማት? ከመሐመድ ጋር ጓደኝነት ጀምራለች። ቤተሰብ ተሳቋል። ስም ስለጠቀስኩ ግን ይቅርታሽ። እኛም ሰፈር ያለ አይደለም አታውቁትም። ለምሳሌ ነው ያነሳሁት። ይቅርታ። እሺ ከሁሉ ጋር በክብር በፍቅር ነው የምንኖረው። ስለ ጋብቻ ስናወራ ግን ጋብቻ በተመሳሳይ በኦርቶዶክሳዊ አንድነት ነው እና እንዲህ ይገጥማል። ይሄ ሁሉ ወደ ኋላ ስናይ ምንድነው በእንዲህ ያለ ጉባኤ አልተማሩንም፣ ካህናት አልመከርንም፣ በሰንበት ቤት በተለያዩ ማህበራት አልገሰጽንም፣ አላስተማርንም፣ ጾታዊ ትምህርት ላይ ጠንክረን አላስተማርንም። ስለዚህ እቺ ስንት ዓመት ሆናችሁ? 6 ዓመት ሆነን ከጓደኛ ከሆነን ትላለች። ሌላ ሃይማኖት እኮ ነው እሱ። ገና እሷን እኮ ቄዴ ልናጠምቅ ነው። እንዴት ነው ታዲያ የሚቀጥለው ጉዳዩ? ስለዚህ ፈቃደኛ ሆኖ ወልደ ማርያም ከሆነልን በጣም ጥሩ። ምን ያህሉ ግን ፈቃደኛ ይሆናል? አንገዝተው አንዳንዱ ለሷ ብሎ እንደዛ ይሆንና በንጋታው ማምር ነኝ ይላል። እንደዛም ይገጥማል። እሷን ከማጣ ምን ችግር የለም ወልደ ማርያም በሉኝ ትጠመቃለህ ይላል። እኛም ደግሞ አንመረምርም በደምሳና ሰበር ምሳንል ከዛ ከተጋባ በኋላ ኧረ ተይኝ ወላጆቼ ይገላሉ ብለውኛል፣ ምንም ማድረግ አልችልም፣ እጁ አስገባ በቃ። አንዳንዴ ልጅ መጣ ከልጅ በኋላ ምን ቸገረው እሱ። እምቢ ካለችም ወደ ሌላ ወደ ተማሪያም ይላል እሱ። አያደርስባችሁ ተሞክሩ ብላችሁ ብዙ ውስብስብ ነገሮች አሉ። ወሬ የሚመስል ግን ቁም ነገር አለ እዛ ውስጥ። በይበልጥም ለልጆቻችን አስቀድመው ጥንቱን ነው እንጂ መጥቶ ነው መደቆስ ኋላ ምን ያደርጋል ደስ ጥዶ ማልቀስ ይላሉ። ጥንቱን ነው አሁን ነው ማለት ነው። አሁን ዛሬ የመታደል እድለኞች ናቸው። ቅድመ ጋብቻ ያላችሁ እድለኞች ናቸው። የመስማት እድል አላችሁ፣ የመመከር እድል አላችሁ፣ አማካሪ መመራር የማግኘት እድል አላችሁ። ተጠንቅቃችሁ ለመግባት እድለኞች ናችሁ። እንዲሆን መጀመሪያ እኮ አለመቅረብ ይሄንን ነገር ከመጀመሪያው መቅረፍ ይቻል ነበር። በቃ አለመቅረብ እንዲህ አይነት ነገር ውስጥ አለመግባት አስቀድሞ በቃ በሃይማኖት ምትለያይ ከሆነ ከኔ ጋር ለምን ቀርባታለሁ? መጀመሪያ ሌላ ነገር ፍቅሩ ምናምን በመግባባት አብሮ ጊዜ በማሳለፍ ምናምን ይመጣ ነገር ነው አይደል? ያ ሁሉ ነገር ባስቀር እህቶች ብዙ ጊዜ በዚህ እንትን የሚሉት እህቶቻችን ናቸው። በእውነት እህቶቻችን በእውነት ቶሎ ፍቅር ላይ ተወድቃላችሁ መሰለኝ። አይ ዶንት ኖ። እና ራሳችሁን እንጠብቅ። በእውነት ከጨለማ ጋር ምንም አይነት ህብረት የለንም። አባታችን አስቀምጠዋል። እባካችሁ ኦርቶዶክሱ ወንድ የጠፍቶ እህቶቼ፣ ኦርቶዶክሱ ለማን ጥላችሁ? ወንድ ኮንክ ደግሞ ኦርቶዶክሳዊቷ ሴትን ለማን ጥለ? አንተ ሙስሊም ጴንጤ የምታገባው በእውነት እና በቂ ነን እኛ፣ ከበቂም በላይ ነን። እርስ በርስ በቅድስት ቤተክርስቲያን ጋብቻችንን ትዳራችንን መመስረት አለብን። ይሄ ነው ዋና መልእክቱ። ውድ ቤተሰቦች አንድ ሁለት ቪዲዮ እስቲ ስለ ዮኒ ማኛ አጋንንት ያደረበት የሰይጣን ባሪያ እንግዲህ ሰሞኑ ደግሞ የሆነ ነገር ብሎ ነበር። እስቲ እንመልከት። በህይወቴ የተደሰትኩበት ቀን ነው ያ ቀንና ስጠብቀው የነበረ ጠላት ያፈረበት ቀን ነው። እኔ ስልሁን ማቆሙ ምኑን ማቆሙ እናንተ ሌላው ቢቀር አርፋችኋል እኮ። ወንጌል ባናቱ ይተከል ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? አቤት አቤት አቤት። እውነትም እንስቃለን በዚህ። ኧረ ጌታ ወይ
አዮኒ ማኛ ዮኒ ማኛ ተመለሰ ሲባል እውነት መስሏችሁ የፈነጠዙ ሰዎች አሉ። ትዝ ይለኛል እኔ ቪዲዮም ሰርቼ ነበር ያለኝ ዮኒ ማኛ ከቁም ነገር ወስዳችሁ ይሄ ለሳቅና ለፈገግታ በቃ አለ ዝም ብላችሁ የምታዩ ሰው እንጂ እንደ ሰው መቁጠርም የለባችሁም። ብቻ ይመች፣ ባለበት ይመች። ዮኒ ማኛ አትምጣ አንፈልግም። ምንም ብትመጣም ያው በነጋታው ስለምትሄድ ማለት ነው። እና በኤአይ የሆነ አስገራሚ ቪዲዮ ሰርተው ውድ ቤተሰቦቼ አስገራሚ ቪዲዮ ሰርተዋል። እስቲ እቺን ቪዲዮ እንመልከት። ጴንጤ ሆነ ሲባል 2 ወር ሳይሞላው ደግሞ ወጣ ዮኒ ማኛ ያለበት የቤት ጣጣ። አረ ክፋታችሁ ለዳኛ ነው ለሽኝነት አንተው ትክክል በለ እዛው ባናት ወንጌል ይዞ እንዴት አይገልጥም ሰው አምልኮ አይለወጥም ዮኒ ማኛን አንተ የቤት ጣጣ በኢየሱስ ስም ለቀኸው ውጣ። አረ ክፋታችሁ አረ ብቻ እንዲህ በቃ ስቃችሁ የምታልፉበት ለፈን ምናምን እንትን እንደዛ የምታዩ ሰው ነው እንጂ ከቁም ነገር የምትወስዱ ሰው አይደለም ዮኒ ማኛ። ውድ ቤተሰቦቼ ከሰሞኑ መናገሪያ ሆነው የነበሩ ጉዳዮች እነዚህ ነበሩ። ቪዲዮ አጭር ነው፣ ብዙዎች ጋር እንዲደርስ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወዳችኋለሁ። እግዚአብሔር በቀጣይ በሰላም ለከተ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔ ልትረዳ ከኔ ለያ ወንድሞቼ ባለስተካከልም ማማ ሆነ ከፋረከኝ አንተ ሰው አትልም አቷል ጎሎበታል ብለህ ሳትንቀኝ